ባለፉት 30 ቀናት ኢትዮጵያውያን በሀገራቸው ጉዳይ በጋራ እየመከሩ ትልቅ የታሪክ ጥፋት እያስመዘገቡ ነው። የምክክሩ የስካሁኑ ሂደት በማስመልከት ለመገናኛ ብዙሃን መግለጫ የሰጡት የኮሚሽኑ ምክትል ዋና ኮሚሽነር ሂሩት ገብረስላሴ በ8 ዋና ዋና አጀንዳዎች ላይ እየተወያዩ የሚገኙት ባለ 500 አባላት ያሏቸው ስራ ቡድኖች በመግባባት ላይ ናቸው ብለዋል። እንግዲህ ሀገራዊ ምክክር ኮሚሽን ባቀደው መሰረት በቅዳችን መሰረት ስራችን በሚገባ እየተካሄደ ነው። በጠበቅነው ልክ እየሄደ ነው። በአሁኑ ሰዓት በ500 ተሳታፊዎች የተቋቋመው ቡድኖች በየቡድናቸው ሲመካከሩ ቆይተው ዛሬ አብዛኞቹ ተግባብተው በምክር ሀሳቦች ላይ ፊርማቸውን አውለው እየጨረሱ ነው። በምክክሩ ሂደት አለመግባባቶችና ግጭቶች መኖራቸው የጠቆሙት ምክትል ዋና ኮሚሽነሯ ልዩነቶች በመኖራቸው ምክንያትም ይህ ምክክር ሊካሄድ መቻሉን ነው ያብራሩት። ቡድኖቹም ልዩነቶቻቸውንና አለመግባባቶቻቸውንም በምክክር እየፈቱ ወደሚያግባባ ሀሳብ መምጣት ችለዋል ብለዋል። እነዛ ግጭቶች ተፈተው ተደማምጠው ወደ አንድ የጋራ ሀሳብ አማካይ ሀሳብ ላይ ደርሰው በአብዛኞቹ ጉዳዮች ላይ ተስማምተው 8ቱም ቡድኖች ስራቸውን እያጠናቀቁ ነው። እነዚህ 8 የምክክር ቡድኖች ያዘጋጇቸውንና የተስማሙባቸውን ምክረ ሀሳቦች የሚያጣጥም ሃርሞናይዝ የሚያጣጥምና የሚቃረኑ ነገሮች እንዳይኖሩ የሚጠነቀቅ ወይ ደግሞ ድግግሞሽ ያሉባቸው ምክረ ሀሳቦችን ወደ አንድ ለማምጣት የሚሰራ ቡድን ተቋቁሟል። በየ8ቱም ቡድን ተመርጠው ጨርሰው ስራቸውን ጀምራሉ። ይህ አሁን የተቋቋመው ቡድን ኮሚሽኑ በስተመጨረሻ የሚያቀርበው ምክረ ሀሳቦች አንድ ወጥነት እንዲኖራቸው ለማድረግ የሚሰራ ይሆናል ብለዋል። ኮሚሽኑ ከግራም ከቀኝም የሚቀርቡ ቅሬታዎች በማድመጥ ለምላሻቸው እየሰራ ስለመሆኑ ያነሱት ሂሩት ገብረስላሴ የውይይቱ 3/4ኛው መጠናቀቁንም እንዲሁም አንዳንድ ቅሬታ የሚያቀርቡ ግለሰቦችም ሆኑ ቡድኖች፣ የፖለቲካ ፓርቲዎች ያቀረቡትን ቅሬታዎች ባለን የቅሬታ አፈታት ስነ ስርዓት መሰረት ጉዳዩ እየተጠና ውሳኔ የምንሰጠው ይሆናል እና እየተቀበልንም ነው፣ እየመረመርንም ነው፣ ውሳኔም እየሰጠን እንሄዳለን ማለት ነው። ከዚህ ባሻገር የሚቀጥለው ምዕራፍ ይሄ ሁሉ የተደከመበት ለረጅም ጊዜ ሲደከምበት የቆየ ምክክር ውጤታማነቱን ለኢትዮጵያ ሕዝብ የምናበስር ይሆናል። በአብዛኛው ስራችን 3/4ኛው ስራችን እየተጠናቀቀ ነው።